ለአሸንዳ ጥቁር የለበሱ ሰዎችን እርምጃ እንደሚወሰድ እንደው አሁን ወዴት ነው እየሄድን ነው? ምንድነው ችግሩ? ኖርማሊ ካለን ከዛም የሆነውን ስትሰሙ በእጅጉ ትደነቃላችሁ። ታዋቂ ኮንዶሚኒየም ቆጣቢዎችን አስመልክቶ አዲስ መረጃ ወጥቷል። ሰላም ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ለዛሬም እንግዲህ ወቅታዊና አነጋጋሪ ሆኖ ርዕሰ ጉዳዮችን ይዤላችሁ መጥቻለሁ። ቪዲዮውን ደግሞ እንደምትወዱት ስለማልጠራጠር ከወዲሁ ላይክ አድርጋችሁ ጀምሩ። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ወደ ቪዲዮቹ ከማለፋችን በፊት ግን እንኳን ለጾም ፍቺ በሰላም አደረሳችሁ። ወደ ቪዲዮቹ እንላለን። የትግራይ ክልላዊ መንግስት መግለጫ አውጥቷልና እዛ መግለጫ ላይ ለአሸንዳ ጥቁር የለበሱ ሰዎችን እርምጃ እንደሚወሰድባቸው የሚናገር ጽሑፍ ነው ያወጣው። የዘውዱ ሀፍቱንና የሙሉ ብርሃንን ገዳዮች በነፃ ስለለቀቁ ያንን ሀዘናቸውን ለመግለጽ ሴቶች ለአሸንዳ ጥቁር እንለብሳለን ብለው ነበረ። ሀዘናቸውን ለመግለጽ ማለት ነው። እና ከፌዴራል መንግስት የተላኩ ረባሾች ናቸው፣ ስለዚህ በቁጥጥር ስር ይውላሉ፣ እርምጃም ይወሰድባቸዋል አይነት መግለጫ ነው ያወጣው። ለሴቶች በሀዘን ጥቁር እንለብሳለን ላሉ ሴቶች አጋጣሚ በደንብ አልነገርኳችሁም እንጂ ዘውዱ ሀፍቱን የገደሏት ሰዎች መካከል አንደኛው ዘውዱ ሀፍቱን ከመግደላቸው ከ2 ቀን በፊት ሙሉ ብርሃን የምትባልን ሴት ገጭቶ ሂተንራን ማለት ነው ሄዷል። 2 ሴቶችን ነፍስ የቀጠፉ ሰዎችን ነው ደግፈው መግለጫ ያወጡት የትግራይ ክልል መንግስት። ያችሁ ምን አይነት ሀገር ላይ እየኖርን እንደሆነ። ማንኛውም አሸንዳ ኢን ብላክ አልቆምም፣ አይቆምም፣ አላሁንም ጥቁር ነው የሚለበሰው፣ ጥቁር ነው የምንለብሰው። ጥቁር ለዘውዱ ሀፍቱና ለሙሉ ብርሃን እንዲሁም ለሁሉም በኢፍትሃዊ መንገድ ለተገደሉ ሴቶች ድምጽ መሆን የምትፈልጉ፣ ጥያቄያችሁን ማቅረብ የምትፈልጉ፣ ሀዘናችሁን ማሳየት የምትፈልጉ በሙሉ እዚህ የአሸንዳ ኢን ብላክ ካምፔን ላይ እንድትሳተፉ ትግራይ እህቶቻችሁ ይጠሯቸዋል። ውጭ ሀገር ያላችሁ የአሸንዳ ቀን ጥቁር እንድትለብሱ፣ ትግራይ ያላችሁ ደግሞ ደህንነታችሁን ጥያቄ ውስጥ በማያስገባ መንገድ እንድትሳተፉ በመቅረት ቤታችሁ በመቅረት ሚዲያ ያላችሁ ፕላትፎርም ያላችሁ ስለዚህ ጉዳይ እየተናገራችሁ እየጮሃችሁ ለዘውዱ ሀፍቱ ፍትህ እየጠየቃችሁ ያንን ቀን እንድታሳልፉት እህቶቻችሁ እየጠሯችሁ። በጣም የሚገርመው ነገር የገዳዩ አባት የሆነው ባለስልጣን ስፒች ሁላ አቅርቧል፣ ንግግር ሁላ አድርጓል። ይህን ጉዳይ በተመለከተ አሸንዳን በተመለከተ ንቀት ማለት ነው። ለሴት ልጅ ያላቸው ንቀት፣ ለነፍስ ያላቸው ንቀት። ይሄን እያያችሁ አሸብርቃችሁ ልታከብሩ ከወጣችሁ፣ ይሄን እያያችሁ ይሄንን እየሰማችሁ አሸንዳን ልትጨፍሩ ከወጣችሁ አይ ዶንት ኖ እንዴት እንደምንግባባ። ኢቭን አምባሳደር ተብላችሁ የተጠየቃችሁ አምባሳደር እንድትሆኑ የአሸንዳ የተጠየቃችሁ ሴቶች ስቴፕ ዳውን። የዘንድሮ የአሸንዳ አምባሳደር ዘውዱ ነች። የዘንድሮ የአሸንዳ አምባሳደር ሙሉ ብርሃን ነች። የነሱ ነፍስ ይመጣ። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው የአባቱ ለቅሶ ላይ ሆኖ እንግዲህ ላይቭ ሲያስተላልፍ የነበረው ልጅ ላይ ሰመረ ባሪያው የራሱን የሆነ ሐሳብ አስተያየት ሰጥቶበታል። እስቲ ደግሞ ቪዲዮውን ተመልክተን እንመለስ። ወዮ አራድዜ አባቴ አራድዜ ወዮ አራድሌ ወዮ ጓደኞቼ በዱባይም በሀገር ውስጥ ያላችሁ አጽናኑኝ። አባቴን ተነጥቄያለሁ። አላሳዘንከኝም። የመጨረሻ አላሳዘንከኝም። በነገራችን ላይ ቅጣጣ እኔ እኮ ፕራይቬት ነገር አይኖራችሁም እንደጨራሹንም። አቤት እኛ ግን ምን ጋር እንደደረስን ግን አላውቅም። እንዴት የሰው ልጅ በዚህ ደረጃ ኢሞሽናል ሆኖ እያለቀሰ ቪዲዮ ይደቀናል ፊት ለፊቱ ላይ? ማለት ምንድነው ኤክስፔክት የምታደርገው ከኛ? ብራቮ፣ ላይክ፣ ሼር፣ ኮሜንት፣ ኮፒ ሊንክ ነው የምትፈልገው? አርፋ አታዝንም እንዴ? ሲጀምር ሀዘን የግሌ ነው፣ የዘመዶቼ የሚያውቁ ሰዎች ነው። እንደ ሰው ፍጥረት ሁላችንም እናዝናለን። አየርላንዳዊ ራሻዊ መቼም ሰው ሲሞት ያዝናል። በዛ ደረጃ ወሰደኝ። አሁን ላንተ ራሻዊ ነኝ ግን እንደ ሰው ነው ልታዝነኝ የምትችለው። ከዛ ውጭ ግን የግላችንን ማተሮች የግላችንን ማድረግ ነገር አለብን። ቤዚክ ግብረ ገብ ኤቢሲዲ የመጀመሪያው። አሁን አንተ
በዱባይም በዓለም ዙሪያም ያላችሁ ወገኖች የተላለ እኔ እንዳውም ጊፍት ጣል አድርጉልኝ ልትሉ መስሎኝ ነበር። አጽናኑኝ። ምንድነው አሁን እንዴ? ወዴት ነው እየሄድን ያለነው? ምንድነው ችግሩ? ኖርማሊ ካለን ከኛ ባህል ከለቅሶ ባህል ጋር ምንድን ያነሳችሁ ነገር ማለት ሰው ሲጎለው አለ የሆነ ቦታ መቼም የሚሄደው የሚበላ የሌለበት ቦታ ይሄዳል። እንስሳም ይሰደዳል። ደረቅ ሲሆን ወደ እርጥቡ ምናምን ይሄዳል። ምን ከመሰለ ከለመለመ ባህልና ጨዋ ከሆነ እንትን ላይ ተነስታችሁ ምንድነው ወደ እንደዚህ አይነት እብደትና ሰው እንዳያዝንል የምርም ቢሆን ቲያትር የመሰለኝ አንተ አሁን ሲጀምር እርግጠኛ ነኝ ወላጅ አባቱ ሞቶ በዚህ ሌቭል የሚያለቅስ ሰው ደቀኖ ዱባይ እናንተን ያላችሁ ሰዎች የሚል ቃላት ገጣጥሞ አይመጣለትም። ሲጀምር ምንድነው ስልኩ ማለት ምኑና አንተ እንዴ የጎደላችሁን ነው ማቆም ፈልገው ምንድነው ችግሩ? ኢትዮጵያ ለቅሶ ጎረቤት ያጽናናል፣ ሰው ያጽናናል፣ እድር ካለ እድር መጥቶ እንግዳ ይመልስልሃል፣ ድንኳን ይጣልልሃል፣ ምግብ ይሰራል። እንደ ለቅሶ ቆፍጠን ብለህ ምስር ወጥን በልተህ ፌሽታ አይደለም ድግስ አይደለም ሰርግ አይደለም በሬ አንጥልም፣ መቼም ክትፎም አንጥልም። የፈለገ ሚሊዮነር ብንሆን ሀዘን ነው። ጥቁር ነው የለበሰው ለሀዘን። እኔ ቢሊዮነር ስለሆንኩ የወርቅ ኮትና ነጭ ሐር አልለብስም። የብር ጉዳይ አይደለም፣ የትርጉም ጉዳይ ነው። ብዙ ሰው አሁን የደነቆረበትና ሊያውቀው ያልቻለው ነገር እሱ ነው። ገንዘብ ስላለው ገና ለገና አራት በሬ አድርጎ እከሌ ስጋ ቤት የሚል ሚኒባስ አስመጥቶ እንግዳ የጠየቀኝ ለማገለግ የጠየቀ የመጣው ሰው ሊያጽናና ነው። ሰርግ ሊበላ አይደለም የመጣው። አንተ ጥሬ ስጋና ክትፎና ውስኪ አይጠብቅም። እንደንስ እንደዛ ከሆነ ዲጄም አምጣ። ይሄ ደግሞ ጎረቤት እዚህ አሁን ገጠር ቦታ ጋር ተቀምጠህ ሰው መጥቶ ያጽና አይዞ ይላል። እስከ ሰለስት ትደረሳለህ። እንግዶች ይመለሳሉ። ሰፈር ጎረቤት እድሩ ቤተሰቦች ሸጎጥ ያርግልሃል መጽናኝ። ይሄ የመደጋገፍ ካልቸራችን ነው። ከዚህ በላይ ሰው ሊያግዛ አይችልም። 7 ቀን ሙሉ እንኳን ብትቀመጥ ፕሮባብሊ አሁን ካለው የሥራ ነገር አንፃር እንደዛም ባይኖር እንደዛ እንኳን ብትወድ ሰው አይታክተውም። 7 ቀን መጥቶ ለመጠየቅ አንተ ከተቀመጥክ ያን ያህል ጊዜውን ምኑ ዲቮት አድርጎ መጥቶ ያጽናናሃል። አንተ 7 ቀን ፌር ነው ትክክል ነው አይደለም? ካልቸራሊ ፕሮዳክቲቪቲ ነው። ፕሊዝ ፕሮዳክቲቪቲ አሁን አንተ ምን አንሶ ነው ላይቭ የገባው የግል ጉዳይ እንደዚህ ስትነፋረቅ ለዓለም ሕዝብ የምታሳየው ምንድን ነው? አሁን አንተ የዱባይ ጓድ አዘኑልሽ ብራቮ ነው ማለት አም ሶሪ። አንዳንድ ጊዜ ኖርማሊ ለሰው ልታዝነት የሚገባው ለሚገባው ሰው ልታዝነት፣ እንደ ሰው ለቀስተኛ እንደ ለቀስተኛ፣ ሰርገኛ እንደ ሰርገኛ ሲሆን ሙሽራ ቢከበረው 6 ሰዓት ምሳ ብላ ብለኝ 12 ሰዓት ብመጣ ተሰድቤ ነው የሚሄዱ። የተማረም እንደተማረ የማያውቅም እንደ ትልቅ ሰው እንደ ትልቅ ሰው ሁሉም አግባብ አለው በእኛ ባህል። እንዴት ጽድት ያለ እንዴት አይነት የትልቅ ሰው የአባቶች ታግለው ምን ብለው ተሰውተውበት ሌላ ፈረኝ እንዳይበርዘው ያስቀመጡት ባህል ነው። ትበትነዋለህ እንዳንተ አይነቱ ላም ደግሞ መተ ቪዲዮውን ተመልክተን ተመልሰናል። ያላችሁን ማንኛውንም ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው በኮንዶሚኒየም ቆጣቢዎች ጉዳይ እንግዲህ አንድ አዲስ የወጣ መረጃ አለ። ሱስ ደግሞ ምንድነው የሚለውን በቪዲዮ ተከታትለን እንመለስ። ኮንዶሚኒየም ቆጣቢዎችን አስመልክቶ አዲስ መረጃ ወጥቷል። ሁላችሁም አዳምጡ። የጋራ መኖሪያ ቤቶችን ድሮ በነበረው ዋጋ ለማስረከብ እንቸገራለን ሲሉ ከንቲባ አዳነች አቤቤ መናገራቸው ተሰምቷል። የጋራ መኖሪያ ቤቶች ኮንዶሚኒየም ተረካቢዎች ወቅቱን ያገናዘበና ምክንያታዊ የሆነ ዋጋ መክፈል ግድ እንደሚላቸው የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገልጸዋል። ከንቲባ ትላንት በከተማው ምክር ቤት ተጠይቀው እንደተናገሩት ቤቶቹን የዛሬ 20 ዓመት በነበረው የዋጋ ተመን ማስተላለፍ የማይቻል ቢሆንም አሁንም ዋጋው ተመጣጣኝ እንዲሆን ጥረት እየተደረገ ይገኛል ብለዋል። ለቤቶቹ የሚሰሩት እንደ መንገድ፣ ፍሳሽ፣ ውሃና መብራት ያሉ መሰረተ ልማቶች ሙሉ በሙሉ በከተማው በጀት የሚሸፈኑ ሲሆን መሬትም በነፃ የሚቀር በመሆኑ እስካሁን ለተጠቃሚዎች የተላለፉት ቤቶች እስከ 67 በመቶ የሚደርስ የመንግስት ድጎማ የተደረገባቸው ናቸው ብለዋል። በሌላ በኩል የመኖሪያ ቤት ልማቱ በከተማ አስተዳደሩ ላይ ከፍተኛ የዕዳ ሸክም መፍጠሩን ከንቲባው አስታውቀዋል። ስለ ጉዳዩም ትላላችሁ። ተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ቤት ኪራይ ዝም ብሎ መጨመር አይቻልም። የትም ዓለም አይቻልም፣ እኛም ጋር አይቻልም። እየተነሱ ቤት ኪራይ መጨመር የሚባል ነገር አይቻልም። ማንም ቤት ኦን ያደረገ ሰው ኢትዮጵያ ውስጥ በራሱ መሬት ኦን ያደረገ የለም። መሬት የወል ሀብት ነው አይደለም? ቤት ኪራይ የምንወስነው ለሱ ነው። ግን ባለሀብቶቹ እንደዛ አይመስላቸውም፣ የግላቸው ይመስላቸዋል ሁሉ ነገር። እንደዛ አይደለም። በጋራ ጆይንት ኢንቨስት አድርጉ ብያለሁ፣ ሶሻል ሪስፖንሲቢሊቲ ብያለሁ። ሶስተኛው ደግሞ ከሆነ አማውንት በላይ አሁን ደሃው እንዳናስቸግረው ከ1 ሚሊዮን ብር ወይ ከ2 ሚሊዮን ብር በላይ
የሚያወጣ ቤት ህንፃ የሰራ ሰው ፕሮፐርቲ ታክስ መክፈል አለበት። ይሄ የትም ዓለም ያለ ኤክስፒሪየንስ ነው። ዝም ብሎ በነፃ የሚባል አንዴ ሰርተዋል፣ አንዴ በዘመድ አዝማድ በጉቦ ስለወሰደ ቦታውን ስለሰራበት እድሜ ልክ በነፃ የሚባል የለም። ታክስ ይከፈላል። ቤቱ ያንተ ነው፣ ግን ታክስ ትከፍላለህ። ስንት ነው አማውንቱ? ስንት መሆን አለበት? አጥኑ፣ ስሩ። ድሃው እንዳይጎዳ ዝቅተኛ ቤቶችን ተዋቸው፣ ችግር የለም። ዋና ዋናውን ህንፃ፣ ዋና ዋናው ቪላ ታክስ ይክፈል። አራተኛ አፍሪካም ጭምር ያለ በሰለጠነው ዓለም የተለመደ አንድ ሰው ከቤቱ ፊት ለፊት ያለው ሳር ከደረቀ ይቀጣል። መድረቅ አይችልም ሳር። ውሃ ማጠጣት መንከባከብ ግዴታው ነው። ይሄን ታውቃላችሁ። በረዶ ማንሳት በረዶ ባለበት ሀገር ግዴታ ነው። ቆሻሻ ማንሳት ግዴታ ነው። ከፕሮጀክት አንጻር ዊንዶውስ ኦፍ አፍሪካ ቦሌ አካባቢ የሚሰራው በጣም ኢምፖርታንት ፕሮጀክት ነው፣ መስራት አለበት። ከኤርፖርት ጋር ተያይዞ አብዛኛውን ትራንዚት የሚያደርገውን ሰው ከተማችሁ ውስጥ ያስቀርላችኋል። እዚህ ከቀረ አንድ ቀን ሁለት ቀን ገበያችሁ ያድጋል። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው ብዙ ሰዎች እንግዲህ የ12ኛ ክፍል ውጤት መቼ ነው የሚለቀቀው ብሎ ጥያቄ ሲያስነሱ ነበረ። በዛም ጉዳይ ላይ ደግሞ አንድ አዲስ የወጣ መረጃ አለ። እስቲ ቪዲዮውን ተመልክተን እንመለስ። 12ኛ ክፍል ተማሪዎች ውጤታችንን ከመጀመሩ ማየት እንችላለን ያላችሁ ጠይቁኝ የነበራችሁ ሰዎች ከሰኞ ወይም ደግሞ ከማክሰኞ ጀምሮ ውጤታችሁን ማየት ትችላላችሁ። ዛሬ ላይ መግለጫ ተሰጥቶ ነበርና ማጠቃለያውን ነገር ልንገራችሁ። በአጠቃላይ ከ550 ሺህ አካባቢ ተማሪዎች ተፈትነው የማለፍ የቻሉት 70 ሺህ አካባቢ የሚሆኑት ናቸው። 12.8% አካባቢ ማለት ነው። ከዛ ባለፈ ደግሞ ከተፈተኑት ውስጥ ናቹራል ወደ 16.5% አካባቢ አልፏል። ሶሻል ደግሞ ወደ 8.5% አካባቢ ተማሪዎች አልፏል። እንዲሁም በወረቀትና በኦንላይን የተፈተኑት ለሚለው ወደ 18% አካባቢ የሚሆኑት በኦንላይን የተፈተኑት አልፈዋል። በወረቀት የተፈተኑት ደግሞ ወደ 4% አካባቢ አልፏል። ከዛ በተጨማሪ ደግሞ ከፍተኛ ተማሪዎች ያለፉበት እንግዲህ አዲስ አበባ ነው። ወደ 32% አካባቢ የሚሆኑ አዲስ አበባ ተማሪዎች አልፈዋል ተብሏል። አጠቃላይ አዲስ ነገሮች ሲኖሩ ከዚህ ጋር ተያይዞ ተከታታይ ማቀርብላችኋል። ስለዚህ እነ ቪዲዮ ለተፈታኞች፣ ለወላጆች፣ ለሁሉ ሰዎች ላኩላችሁ ይናከው። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው አርቲስት እንግዳሰው ሀብቴ እንግዲህ በአርባ ምንጭ ስልኩን ጥሎት ነበረ። ስልኩም ደግሞ በአስገራሚ ሁኔታ ሊመለስለት ችሏል። እስቲ ደግሞ ቪዲዮውን ተመልክተን እንመለስ። እዚህ ፎቶ ላይ ያለው ልጅ ደረቱ ላይ ያለውን ጽሑፍ ልብ በሉ። ከዛም የሆነውን ስትሰሙ በእጅጉ ትደነቃላችሁ። ታዋቂው አርቲስት እንግዳሰው ሀብቴ ወይም ቴዲ በአርባ ምንጭ በ220 ሺህ ብር የገዛውን የቅርብ ጊዜ ሳምሰንግ አልትራ ስልኩን መንገድ ላይ ጥሎት ነበር። ነገር ግን ይህ ውድ ስልክ የወደቀው መልካምነትና ታማኝነት በታደለው ሙልቀን በተባለ የአርባ ምንጭ ወጣት ልጅ ነበር። አርቲስት ቴዲና ባልደረቦቹ ደውለው ስልኩ እንደወደቀባቸው ሲነግሩት የወጣት ሙልቀን መልስ ግን የብዙ ቀልብ የሚስብ ነበር። በእኛ ባህል የሰው ዕቃ መውሰድ ጎሜ ነው በማለት ያለበትን ቦታ ጠቁሞ የ220 ሺህ ብር ስልኩን ለአርቲስት ቴዲ በሙሉ ታማኝነት አስረክቧል። በመጽሐፈ ምሳሌ ልጄ ሆይ ሕጌን አትርሳ እንደሚለው የወጣቱ ደረት ላይ ያለው ጽሑፍና ተግባሩ በትክክል ተገጣጥመዋል። ለአባቶች መልካም ባህልና እሴት ቅድሚያ ለሰጠው ቃሉን ደረቱ ላይ ብቻ ሳይሆን ልቡ ላይ ጭምር ላተመው ለወጣት ሙልቀን ምን አስተያየት አላችሁ? ኮሜንት ላይ አጋሩኝ። መልካም ሰዎች ቪዲዮውን ተመልክተን ተመልሰናል። ያላችሁን ሐሳብ አስተያየት ኮሜንት ላይ ያስቀምጡልኝ። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው የአንዲት ቲክታከር እናት እንግዲህ በቤት ውስጥ ሞተው መገኘታቸው ተሰምቷል። እሱስ ደግሞ ለምንድን ነው የሚለውን በቪዲዮ ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን ዲሲና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል። እስካሁን የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። ሞት እንደ ሌባ በማይታወቅበት ሰዓት ይመጣል፣ የህይወትንም ጣፋጭ ዜማ በድንገት ይገታል። ከሰሞኑ ምጧን በቲክታክ በቀጥታ ስርጭት አስተላለፈች በሚል በማህበራዊ ሚዲያው ዓለም አነጋጋሪ የነበረችውና ይህንኑ ጉዳይ ስታስተባብል የሰነበተችው ቲክታከሯ ሃናም የእናቷን ድንገተኛ ሞት መሪር ጽዋ ለመጎንጨት ተገዳለች። አፍቃሪ እናቷ ወይዘሮ ደንቤች ሰርኮባ ባልታሰበና ልብን በሚሰብር ሁኔታ በመኖሪያ ቤታቸው መሬት ላይ ወድቀው ህይወታቸው አልፎ ተገኝቷል።
በዋሽንግተን ዲሲ ኤሪያ በሜሪላንድ ነዋሪ የነበሩት ወይዘሮ ደንቢች የትላንትናዋን ሌሊት ያሳለፉት በእናትነት ጥበብና በባህል አክብሮት ነበረ። ለሚመጣው ታላቁ የመስቀል በዓል ቤተሰባቸውን ለማስደሰት ሲሉ ሌሊቱን በሙሉ ቅቤ ሲያነጥሩና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበረ። ሆኖም ያዘጋጁትን የበዓል ቅቤ ሳይቀምሱት የነገዋን ፀሐይ ሳይሞቋት ያቺ ሌሊት ለሳቸው የማትነጋ የመጨረሻዋ ሌሊት ሆና አለፈች። ንጋት ላይ የዕለት ተዕለት ተግባራቸውን ሊከውኑ በፍቅር የሚያሳድጓቸውና የሚንከባከቧቸውን ህፃናት በሞግዚትነት ሊቀበሉ አልቻሉም። የህፃናቱ ወላጆች ስልክ ሲደውሉ በወይዘሮ ደንቢች ቤት በኩል ያለው ዝምታ አስፈሪ ነበረ። ስልካቸው ይጠራል፣ ግን የሚያነሳው አልነበረም። ግራ የተጋቡት ወላጆች ለልጃቸው ቲክቶከር ሀና ደውለው እናትሽ ስልክ አያነሱም የሚል የጭንቀት መልእክት አስተላለፉ። ሀናም ከትልቋ ልጇ ጋር በመሆን በከፍተኛ ድንጋጤና የልብ ትርታ ወደ እናቷ ቤት ስታመራ የገጠማት እይታ የህይወቷን ትልቁን ጠባሳ ጥሎ የሚያልፍ ነበረ። ያቺ ጠንካራ እናት፣ ያቺ የቤተሰብ ምሰሶ ወደ ቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አገኘቻቸው። ያቺ ቅጽበት ለሀናም ሆነ ለቤተሰቡ ዓለም የጨለመችበት መሪር ሀዘን መርዶ የተሰማበት ቅጽበት ነበረች። በአሁኑ ሰዓት አካባቢው በከፍተኛ ድንጋጤና ሀዘን ተውጧል። የፖሊስ አባላትም ይህንን አሳዛኝ ድንገተኛ ሞት መንስኤ ለማጣራት ምርመራ ጀምረዋል። ከፕሮፔን ጋዝ እስከ ሌሎችም ለሞታቸው ጥርጣሬ የተባለ ሁሉም እየተመረመረ ነው። ለዛሀበሻ የደረሰው የቤተሰብ መረጃ እንደሚያመለክተው ወዳጅ ዘመድ ሀዘኑን ለመካፈል ከነገ አርብ ከቀኑ 2 ሰዓት ጀምሮ እስከ እሁድ ኦገስት 23 ድረስ በዋሽንግተን ዲሲ የሀዘን ድንኳን ተተክሎ ለቅሶ ይቀመጣል። እኚህን የዋህ እናት በክብር ለመሸኘትም ማክሰኞ ኦገስት 25 በዲሲ ቅዱስ ሚካኤል ካቴድራል የጸሎት የፍትሃትና የሽኝት ስነ ስርዓት ይፈጸማል። የፈጣሪ ቃል ለተሰበረው የቤተሰባቸው ልብ መጽናናትን ይስጥ፣ ነፍሳቸውንም በሰላም ያሳርፍ። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው የቤተሰብ ጨዋታን እንግዲህ የሚያቀርቡ ሰዎች ለመምረጥ ብዙ ፉክክሮች ሲካሄዱ ነበረ። አሁን ደግሞ ምርጫው ተደርጓል። እስቲ ቪዲዮውን ተመልክተን እንመለስ። የቤተሰብ ጨዋታን የሚመራው አቅራቢ ታውቋል። በአዲስ ስቱዲዮ፣ በአዲስ መንፈስ፣ በአዲስ አቅራቢ እንዲሁም ደግሞ በአዲስ መኪና መኪና 00 ያልተነገ። ለማንኛውም በህዝብ ምርጫ ያሸነፈው የቤተሰብ ጨዋታ አቅራቢ ማን ነው? በሰፊ ልዩነት ሙሉ ለሙሉ መብቱ ለቤተሰቦቻችን ትተን መልስ አግኝተናል። ማን ነው? የቤተሰብ ጨዋታ ማን እንደሚያቀርብ አያሳዝንም? እኛ ራሳችን ከናንተ እኩል ነው የምናውቀውና እኔ ማውቀው ጌም ላይ ጨዋታ ላይ ምናምን ሲሆን ለማሸነፍ ምናምን ሆዳችሁን ይቆርጣችኋል። እኔ ሆዴን ቆረጠኝ፣ በቃ ቆረጠኝ። እንጥራ እኛ ስቱዲዮ በጣም አሪፍ በጣም አሸናፊዎቹም በየዙሩ የነበሩት አሸናፊዎች የቤተሰብ ጨዋታ ብዙ የሚታወስ ፕሮግራም ነውና ከልጅ እስከ አዋቂ ፉክክሩ የነበሩት ጨዋታዎች በጣም የማይረሱ ናቸው። ስለዚህ አሁንም ይሄን ተወዳጅ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው።